አማኝ የሆኑ በየመስሪያ ቤቱ የተመደቡ ወንጌላዊ አማኝ የሆኑ ሙስና ግቦ ተቀባይ ሆነዋል ይባላል። ይህንን ተግባር ለሚፈጽሙ አማኞች ምክንያቱም ዛሬ አማኞች ላይ እንድናተኩር ነው የምፈልገው። በጣም ብዙ አይነት ሐዘን፣ በዛም ብዙ አይነት ወቀሳ ከዚህ በፊት ወንጌላዊ አማኞች ላይ የማይታዩ ባህሪዎች እየታዩ ስለሆነ ስፔሲፊክ አድርገን ይህንን አንስተን እንድንነጋገር ነው የምፈልገውና በሙስናና በግቦ እግዚአብሔር ሲሾማቸው ሰውን እያስጨነቁ ነው የሚል ሐሳብ አለና ለነዚህ ወንድሞችና እህቶች ምን ምክር ታስተላልፋል? አዎ ከሁሉ አስቀድሞ ጉቦ ሙስና በእግዚአብሔር ቃል ደግሞ ደጋግሞ የተወገዘ ነው። በእንግሊዝኛ ምን ይላሉ? it corrupts justice and perverts the truth ይላሉ። ጉቦ በትክክል እንዳትፈርድ ፍትህን እንድታጣምም ያደርጋል። መጽሐፍ ቅዱስ ጉቦ መስጠት ሆነ ጉቦ መቀበል በስተኋላ ያለው ዓላማ ትክክል ያልሆነ ሰጪውንም ተቀባዩንም የሚኮንን ነው። ሁለቱንም ነው፣ አንዱን ብቻ አይደለም። በኦሪት ዘጸአት ምዕራፍ 23 ቁጥር 8 ላይ ማማለጃን አትቀበል፣ ማማለጃ የአይናማዎችን ሰዎች አይን ያሳውራልና የጻድቃንንም ቃል ያጣምማልና ይላል። የሚያስደንቅ ነው። ይሄ ያጣምማል። ትክክለኛ የሆነውም በትክክለኛ መንገድ ላይ እንዳይሄድ ያጣምማል። በትክክል እንዳትፈርድ ያጣምማል። በትክክል እንዳና ያጣምማል። አንድ ጊዜ አንድ ናይጄሪያዊ የኢትዮጵያ እንትን አለ፣ በጣም ስትሬንጅ ነው። እኛ በምድራችን ጉቦ የምንሰጠው እውነት የሆነው ህዝብ የሚያውቀው እውነት እንደሆነ የሚያውቀን ያና እኛን ነፃ ያወጡ ዘንድ ጉቦ እንሰጣለን አለ። ነገር ግን ኢትዮጵያ ውስጥ የራሳቸው እውነት የሆነው የራሳቸው መብት የሆነው ይፈጸምላቸው ዘንድ ጉቦ ይሰጣሉ አለ። በጣም የሚያሳዝን ነው። እና ስለዚህ ጉቦ ምንድነው? በእግዚአብሔር ቃል የተወገዘ ነው፣ የተጠላ ነው። ምንድነው? ይመርዛል። የሰዎችን አመለካከት፣ የሰዎችን እይታ ይመርዛል፣ ነገሩን ያጣምማል። እና ስለዚህ በኦሪት ዘዳግም ምዕራፍ 16 ቁጥር 19 ላይ ፍርድን አታጣምም፣ ፊት አይተህም አታዳላ፣ ጉቦ የጥበበኞችን አይን ያሳውራልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል ይላል። አትቀበል። ለምንድን ነው? በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 10 ላይ አንድ የሚለው ነገር አለ። በአንደኛ ጢሞቴዎስ ምዕራፍ 6 እና የሚለው ነገር ምንድን ነው? ዳሩ ግን ባለጠጎች ሊሆኑ የሚፈልጉ ጥፋትና በመፍረስ ሰዎችን በሚያሰምጥና በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በመጠመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት፣ ተመልከቱ፣ የሃይማኖት ጉቦ ውስጥ የገቡ ማጭበርበር ውስጥ የገቡ ትክክል ያልሆነውን ያደረጉ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው ራሳቸውን ወጉ ይላል። ራሳቸውን ወጉ ተሳስተው። ገንዘብን መውደድ ምን ማለት ነው? ይሄ ገንዘብ ኃጢአት አይደለም። ገንዘብን መውደድ ግን የሚያሰብ የሰይጣን ስራ የሚያሰራ ነው። ስለዚህ ያልሰራነው ያልደከምነበትን ሰዎች እንዲሰጡ ስንፈልግ ይሄ በእግዚአብሔር ፊት ተቀባይነት የለውም። እንደዚሁም ደግሞ እኛ ማንሰጣቸው። ለምንድን ነው ሰዎች ጉቦ የሚሰጡት? አሁን በኢትዮጵያ ውስጥ ላለው መከራ፣ ለኢትዮጵያ ውስጥ ያለው ችግር ክርስቲያኖች ያለ ጉቦ መስራትን አቁመዋል ብሎ በብዙ ቦታ ተነግሮኛል። እኔ የምላችሁ እናንተ ጉቦ የምትሰጡ ሰዎች ለምን ጉቦ ትሰጣላችሁ? ስራው ዘገይ፣ እነሱ የሚያዘገው አትስጧቸው። እነሱን ለማጋለጥ ትፈራላችሁ። ነገር ግን ይሄንን ነገር እንዲያ ቶሎ በሌለኝ ምናምን እያላችሁ ጉቦ አትስጧቸው። እነዚህን ሰዎች ለሰነፎች ጉቦ መስጠት እጅግ የሚያሳዝን ነው። ስንፍና ነው። የገንዘብ ፍቅር። ጉቦ ታማኝነትን፣ ክብርን ያጎላል፣ ያቃልላል።
ጉቦ የሚቀበል ሰው ቀላል ነው። እግዚአብሔር ይመስገን። እንግዲህ አንድ 5-6 ጥያቄዎች አሉኝ። የመጀመሪያውን ጥያቄ አነሳለሁ። የመጀመሪያው ጥያቄ አሁን በሰማነው መልእክትም ሆነ ከዚህ በፊት ባስተላለፍካቸው መልእክቶችህ የክልል ፖለቲካ ትክክል አይደለም፣ ሊለወጥ ይገባዋል በማለት ደጋግመህ ታነሳለህ። የክልልን ፖለቲካ ትክክል እንዳይሆን ያደረገው ምንድን ነው? እስቲ ይሄንን ጨምረህ ብታብራራለን። የክልል ፖለቲካን ትክክል ያላደረገው ያረኩት እኔ ነኝ። ምክንያቱም ለህዝብ ስለማይጠቅም ነው። እኛ ኢትዮጵያውያን እንደ 21ኛው ክፍለ ዘመን ህዝብ ማሰብ፣ መስራት፣ በሁሉ ነፃ መሆን፣ በአንድ ላይ ማደግ፣ በሰላም መኖር፣ መበልጸግ፣ መባረክ ከፈለግ በፍጹም ማስወገድ ያለብን አንዱ የክልል አስተሳሰብ፣ የክልል አስተዳደር ነው። ክልል ስትል በምንልበት ጊዜ አውቶማቲካሊ ወዲያው የሚመጣው ምንድን ነው? ሌላውን ክፍለ ሀገር፣ ሌሎችን የምድሪቷን ዜጎች ማግለል፣ እንደ ባዕድ መቁጠር ነው። ይህ ግን ጤናማ አካሄድ አስተሳሰብ አይደለም። ለክልል የተዋጉት የታገሉ ሰዎች እስከዛሬ በሌሎች ላይ በወንድሞቻቸው አብሮ ከኖሩት፣ አብሮ ከተጋቡት፣ አብሮ ከተዋለዱ እንዴት እንደተጋጩ፣ እንዴት ጠላቶች እንደሆኑ ሁላችን እናውቃለን። ምንም መንገር አያስፈልገን። ስለሆነም እዛ ውስጥ ክልል የሚባለው ውስጥ ንቀት አለ፣ ጥላቻ አለ፣ ቅናት አለ፣ ጤናማ ያልሆነ ፉክክር አለ፣ ስም ማጥፋት አለ፣ ጎሰኝነት አለ፣ ስድብ፣ ፍርሃት፣ ማንቋሸሽ አለ። ይሄ የለም የሚል ኢትዮጵያ በዚህ ውስጥ እያለፍን አይደለ? እያለፋቸው አይደለ? እና ስለዚህ ክልል ለህብረተሰብ፣ ለአንድነት፣ ለእድገት ፍጹም የማይመች ነው። ለልማት የማይሆን ነው። ስለሆነም ክልል የሚባል አማርኛው ራሱ አንድ የሚረጨው በሽታ አለ፣ እርግማን አለ፣ ጠላትነት አለ። እንደዚህ አይነት ስላለ ክልል አይደለም እኛ የሚያስፈልገን፣ ለምድራችን ለህዝባችን የሚያስፈልገው ያ አይደለም። እና ስለዚህ ነው እኔ ከመጀመሪያው ጤናማ አስተሳሰብ አይደለም። ይሄ ከየት እንደመጣ እኔ አላውቅም። አመጣጡም ትክክል አይደለም። ማንም ያምጣው ይሄ ህዝቡን ለማለያየት የኢትዮጵያን ህዝብ ለያይቶ ለመግዛት ለማስተዳደር የመጣ ይመስለኛል። ከየት እንደመጣ ግን አላውቅም። እና ስለዚህ ክልል ጤናማ ነገር አይደለም ብዬ አቋሜን የወሰድኩት በዛ ላይ ነው። ዶክተር አንድን ነገር ይቀየር ስንል የሚተካው ነገር ያስፈልጋል። እንደ ሀገር ደግሞ ያው አስተዳደር መኖር አለበትና ለወደፊት እንዳልከው ቃሉ ራሱ አውቶማቲካሊ ልዩነትን ነው የሚያሳየው ከመቀራረብ ይልቅ። ስለዚህ በዚህ ምትክ መሆን ይገባል የሚሉ እንዲህ ሊሆን ይገባል የሚል ሀሳብ ያለ ይመስለኛልና አሁን እዚህ ዛሬ ትልቅ ሰፊ ነገር ስለሆነ በምን አይነት ቃል ይተካ፣ በምን አይነት የአስተዳደር መንገድ ይኬድበት የሚለውን ይሄ የሚመለከታቸው ሰዎች አንስተው ቢነጋገሩበት መልካም ነው። ስለዚህ አንተ ፐርሰናሊ በዚህ አይነት ነገር ይተካ የምትለው ነገር ካለህ እሱን እናነሳለን። አለበለዛ ወደሚቀጥለው ጥያቄ አልፋለሁ። አይ እኔ የምለው ምንድን ነው፣ ይሄንን የሚወስኑቱ አገሪቷን የሚመሩ ናቸው። ይሄ በሽታ እንደሆነ ያውቃሉ። ምክንያቱም ይሄ ክልል የሚባለው እያመጣ ያለው ዛሬ በምድራችን ላይ ያመጣውን ጦርነት፣ ግፍት፣ በሰሜን ኢትዮጵያ ያለው እንዴት የሚያስጠላ፣ በደቡብ ኢትዮጵያ ያለው እንዴት አይነት ደም ማፋሰስ እንዳመጣ ይህንን የማያውቅ ኢትዮጵያዊ የለም። ስለዚህ ይህንን ክልል የምንለውን ነገር ማስወገዱ እጅግ አስፈላጊ ነው ብዬ ነው የማስበው። እኔ ለመምረጥ እንትን የለኝም። ነገር ግን ከዛ በፊት የነበረው በምድራችን የነበረው ክፍለ ሀገር የሚባል እንዴት ጤናማ ቋንቋ ነው። ክፍለ ሀገር በቃ የሰሜኑ ክፍለ ሀገር፣ የደቡቡ ክፍለ ሀገር፣ የምስራቁ ክፍለ ሀገር ክልል የሚባለው ነገር ቢወገድ ነው እኔ የምለው። እና ምክንያቱም ጦርነቱን ታላችሁ። ጦርነቱ ለኢትዮጵያ ሕዝብ እንዴት አይነት ግፍት፣ እንዴት አይነት
ምንም የሌለው ህዝብ ለጦርነት ይዘጋጅ። የሚበላው ልጆቹን መመገብ የማይችል የሰመኑ ህዝብ ለጦርነት ይዘጋጅ። ከዚህ በፊት ለሄደው ጦርነት ምን አተረፈ? ለወደፊት ምን ለማትረፍ ነው? ይሄ ብታውና ኢትዮጵያ ክፍለ ሀገር ብትሆን ምንም የኔ ክልል የሚባል ነገር ትልቅ ፈውስ በምድሪቷ ላይ ይመጣል። ትልቅ ፈውስ በህዝቡ ላይ ይመጣል። ሰው ወደ ክልል ሳይሆን ወደ ስራ ሄዶ ወደ ቦታ ሄዶ ልጆቻችን በክልል አይወሰኑ ወደ ሄዱበት ሄዶ ወደ ሚስማማቸው ሄዶ በምድሪቷ ላይ ስራን ይሰራሉ እና በልጆቻችን ላይ በትውልዱ ላይ በአካሄዳችን ላይ በልማት በሙሉ ውሳኔን ወሰን ማለት እንዴ። ደቡብ የተወለደው በጣም ጎበዝ የሆነው ልጅ ሰሜን ሄዶ ምርመራ ቢያደርግ፣ ትግራይ ሄዶ ጎንደር ወለደው በጣም ጎበዝ የሆነ ሰው ለምንድን ነው እዛ ጎንደር ተወልዶ እዛ የሚሞተው? ለምን ወደ ወለጋ፣ ወደ ሐረር፣ ወደ ሲዳማ፣ ወደ ወላይታ ትልቅ ስራ ለምን? እና ይሄ ክልል የሚባለው ትውልዱን ይወስናል፣ እድገትን ይወስናል፣ ህብረትን ይወስናል፣ አካሄድን። ክልል ብወገድና ክፍለ ሀገር ሆነን ብለን ብንተቃቀፍ ከክልል ጋር መጣ። ነገር ግን ክልልን አስወግደን ብንተቃቀፍ፣ ልጆቻችን ብንተቃቀፍ፣ መሪዎቻችን ብንተቃቀፍ፣ አንተ ከየት ነህ አንቺ ከየት ነሽ ብሎ መጠያየቁ ቢቀር ለሀገር ትልቅ እድገት ነው ብዬ ነው የማስበው። ዶክተር ይሄ ነው። ምክንያቱም በትውልዱ ላይ በሚመጣው ትውልድ ላይ ትልቅ ችግር እየፈጠረ ነው ያለው። ጦርነቱ የሚቀረው እርቅ የሚሆነው የምንግባባው የምንስማማው ማንም ከሰሜን ወደ ደቡብ ሄዶ ከደቡብ ወደ ሰሜን ሄዶ ወደ ምዕራብ ወደ ምስራቅ በነፃነት የሚኖርባት ኢትዮጵያ የነፃነት ምድር የምትሆነው ክልል የሚባል ነገር ሲወገድ ነው። ክልል የሚባል ታዲያ የክልል ከጠፋ ማለት ክልል ከተወገደ መሪ አይኖርም ለክፍለ ሀገር ነው። ክፍለ ሀገር በየእንትኑ ዴቨሎፕድ ይሆናል። እና ይሄ የዚህ አይነት ነገር ስለሆነ ክልሉን አስወግዱልኝና እንዲያስወግዱልኝ ንገርልኝ። ጌታ እግዚአብሔር ይባርክ። እግዚአብሔር ይመስገን ዶክተር፣ እግዚአብሔር እናመሰግናለን። ዛሬ እንግዲህ ጀምረህልናል። በዚህ መንገድ ላይ ባለሙያ የሆኑ እውቀቱ ያላቸው ወንጌላዊ አማኞችን ጋብዘን ይሄንን መነሻ በማድረግ እንቀጥልበታለን። እንግዲህ አሁን ዛሬ ጀምረህልናል እና በዚህ መንገድ ሙያቸው የሆነ የበለጠ ጥናት ያደረጉትን ጋብዘን ቄስ ዶክተር ቶሎሳ ያነሱት ሐሳብ እንዴት ይታያል በሚል በወንጌላውያኖች ዙሪያ ይሄንን እንቀጥልበታለን ብዬ አስባለሁ። ሌሎችም ከዚህ ከኛ ባሻገር ፕሮግራም የሚሰሩ በኤልሻዳይ ቴሌቪዥን ላይ ወገኖች አሉ። እነሱም ሊሄዱበት ይችላሉ። እግዚአብሔር ይባርክ። ብዙዎች በጓዳ የሚያነሱትን እንደ ጥያቄ የሆነውን ወደ ፐብሊክ በማምጣት እያገለገልከን ስለሆነ እግዚአብሔርን አመሰግናለሁ። ቅድም መግቢያዬ ላይ እንዳልኩት ለብዙ ዓመታት ወቅታዊ የሆኑ ችግሮችን በማንሳት የፍቅርን ነገር፣ የአንድነትን ነገር፣ የሰላምን ነገር ለሕዝባችን እያስተላለፍክ እነዚህን ሁሉ ዘመናት ደርሰሃል እና እግዚአብሔርን አመሰግናለሁ። እንግዲህ ዛሬ ከመልእክቶችህ ውስጥ አንዳንድ ጥያቄዎችን በማውጣት ነው ተጨማሪ ውይይት እንድናደርግ የፈለግኩት። ሁለተኛው የማነሳል ጥያቄ አማኝ የሆኑ በየመስሪያ ቤቱ የተመደቡ ወንጌላዊ አማኝ የሆኑ ሙስና ግቦ ተቀባይ ሆነዋል ይባላል። ይህንን ተግባር ለሚፈጽሙ አማኞች፣ ምክንያቱም ዛሬ አማኞች ላይ እንድናተኩር ነው የምፈልገው። በጣም ብዙ አይነት ሐዘን፣ በጣም ብዙ አይነት ወቀሳ ከዚህ በፊት ወንጌላዊ አማኞች ላይ የማይታዩ ባህሪዎች እየታዩ ስለሆነ ስፔሲፊክ አድርገን ይህንን አንስተን እንድንነጋገር ነው የምፈልገውና በሙስናና በግቦ እግዚአብሔር ሲሾማቸው ሰውን እያስጨነቁ ነው የሚል ሐሳብ አለና
ለነዚህ ወንድሞችና እህቶች ምን ምክር ታስተላልፋል? አዎ ከሁሉ አስቀድሞ ጉቦ ሙስና በእግዚአብሔር ቃል ደግሞ ደጋግሞ የተወገዘ ነው። በእንግሊዝኛ ምን ይላሉ? it corrupts justice and perverts the truth ይላሉ። ጉቦ በትክክል እንዳትፈርድ ፍትህን እንድታጣምም ያደርጋል። መጽሐፍ ቅዱስ ጉቦ መስጠት ሆነ ጉቦ መቀበል በስተኋላ ያለው ዓላማ ትክክል ያልሆነ ሰጪውንም ተቀባዩንም የሚኮንን ነው። ሁለቱንም ነው፣ አንዱን ብቻ አይደለም። በኦሪት ዘጸአት ምዕራፍ 23 ቁጥር 8 ላይ ማማለጃን አትቀበል፣ ማማለጃ የዓይናማዎችን ሰዎች ዓይን ያሳውራልና የጻድቃንንም ቃል ያጣምማልና ይላል። የሚያስደንቅ ነው። ይሄ ያጣምማል። ትክክለኛ የሆነውም በትክክለኛ መንገድ ላይ እንዳይሄድ ያጣምማል። በትክክል እንዳትፈርድ ያጣምማል። በትክክል እንዳና ያጣምማል። አንድ ጊዜ አንድ ናይጄሪያዊ የኢትዮጵያ እንትን አለ፣ በጣም ስትሬንጅ ነው። እኛ በምድራችን ጉቦ የምንሰጠው እውነት የሆነው ህዝብ የሚያውቀው እውነት እንደሆነ የሚያውቀን ያና እኛን ነፃ ያወጡ ዘንድ ጉቦ እንሰጣለን አለ። ነገር ግን ኢትዮጵያ ውስጥ የራሳቸው እውነት የሆነው የራሳቸው መብት የሆነው ይፈጸምላቸው ዘንድ ጉቦ ይሰጣሉ አለ። በጣም የሚያሳዝን ነው። እና ስለዚህ ጉቦ ምንድነው? በእግዚአብሔር ቃል የተወገዘ ነው፣ የተጠላ ነው። ምንድነው? ይመርዛል። የሰዎችን አመለካከት፣ የሰዎችን እይታ ይመርዛል፣ ነገሩን ያጣምማል። እና ስለዚህ በኦሪት ዘዳግም ምዕራፍ 16 ቁጥር 19 ላይ ፍርድን አታጣምም፣ ፊት አይተህም አታዳላ፣ ጉቦ የጥበበኞችን ዓይን ያሳውራልና የጻድቃንንም ቃል ያጣምማልና ጉቦ አትቀበል ይላል። አትቀበል። ለምንድን ነው? በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 10 ላይ አንድ የሚለው ነገር አለ። በአንደኛ ጢሞቴዎስ ምዕራፍ 6 እና የሚለው ነገር ምንድን ነው? ዳሩ ግን ባለጠጎች ሊሆኑ የሚፈልጉ ጥፋትና በመፍረስ ሰዎችን በሚያሰምጥና በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በመጠመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት፣ ተመልከቱ፣ የሃይማኖት ጉቦ ውስጥ የገቡ ማጭበርበር ውስጥ የገቡ ትክክል ያልሆነውን ያደረጉ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው ራሳቸውን ወጉ ይላል። ራሳቸውን ወጉ ተሳስተው። ገንዘብን መውደድ ምን ማለት ነው? ይሄ ገንዘብ ኃጢአት አይደለም። ገንዘብን መውደድ ግን የሚያሰብ የሰይጣንን ስራ የሚያሰራ ነው። ስለዚህ ያልሰራነውን ያልደከምንበትን ሰዎች እንዲሰጡ ስንፈልግ ይሄ በእግዚአብሔር ፊት ተቀባይነት የለውም። እንደዚሁም ደግሞ እኛም አንሰጣቸውም። ለምንድን ነው ሰዎች ጉቦ የሚሰጡት? አሁን በኢትዮጵያ ውስጥ ላለው መከራ፣ ለኢትዮጵያ ውስጥ ያለው ችግር ክርስቲያኖች ያለ ጉቦ መስራትን አቁመዋል ብሎ በብዙ ቦታ ተነግሮኛል። እኔ የምላችሁ እናንተ ጉቦ የምትሰጡ ሰዎች ለምን ጉቦ ትሰጣላችሁ? ስራው ዘገይ፣ እነሱ የሚያዘገው አትስጧቸው። እነሱን ለማጋለጥ ትፈራላችሁ። ነገር ግን ይሄንን ነገር እንዲያ ቶሎ በሌለኝ ምናምን እያላችሁ ጉቦ አትስጧቸው። እነዚህን ሰዎች ለሰነፎች ጉቦ መስጠት እጅግ የሚያሳዝን ነው። ስንፍና ነው። የገንዘብ ፍቅር። ጉቦ ታማኝነትን፣ ክብርን ያጎላል፣ ያቃልላል። ጉቦ የሚቀበል ሰው ቀላል ነው። ጊዜ ትዝ ይለኛል በአዲስ አበባ ስቴዲየም በአቶ መለስ ዜናዊ ዘመነ መንግስት እሳቸውን በጣም ስለ ጉቦ በጣም ይናገሩ ነበረ እና ስለዚህ ያልኩት ትዝ ይለኛል። ጉቦን በድብቅ የምትወስዱ፣ ጉቦን ወስዳችሁ ቤት የምትሰሩ ቤቱን አትኖሩበትም። ጉቦን ወስዳችሁ መኪና የምትገዙት መኪናውን አትነዱትም። በተለያየ መንገድ
በጉቦ ለመበልጸግ የምትፈልጉ ሰዎች በተቀበላችሁት ጉቦ አትበለጽጉም፣ አትባረኩም፣ ጤናማ አይሆንላችሁም ብዬ ተናገርኩ። ዛሬ ዛን ዘመን ሰውን እያጎሳቆሉ ከሰዎች እየተሰበሰቡ ህንፃ የሰሩ አልኖሩበትም፣ መኪና የገዙ አልኖሩበትም። ሌሎቹ በህይወትም የሉ። ስለዚህ ወገኖቼ አንድ ሰው እንደ መሪ እንዳይታመን እንዳይከብር ዝቅ ያደርገዋል። ጉቦኛ ማንም አይወደውም። በጠቅላላ ግን ክርስቲያን ወደ ጉቦ ወደ ገንዘብ ትክክል ባልሆነ መንገድ ገቢ ማግኘት መሞከር የማይታም ነው። ክርስቲያኖች ባሉበት ቦታ ሁሉ፣ ክርስቲያኖች ባሉበት ቢሮ ሁሉ፣ ክርስቲያኖች ባሉበት ኃላፊነት ሁሉ በታማኝነት፣ በስርዓት፣ በክብር፣ በጥሩ አገልግሎት፣ በፈገግታ ህዝብን ማገልገል በዛ መታወቅ አለባቸው። ክርስቲያኖች ዛሬ በኢትዮጵያ ውስጥ ሜዳ ላይ ወጣችሁ ስበኩ ማለት አይደለም። ባላችሁበት ቢሮ የሚመጣና እናንተን የሚያይ ሰው በፈገግታችሁ በትህትናችሁ እንዲሄድ ቀጠሮ ሌላ ቀጠሮ እየሰጣችሁ እንድታንገላቱት አይደለም። የእስራኤል ቅዱስ እግዚአብሔር ይጠብቃችሁ። ይሄንን ከማድረግ የማይሆነውን ቀጠሮ በመስጠት ምናምን በጣም እደነቃለሁ። በጣም የኢትዮጵያ አሰራር ምን እንደሆነ አይገባኝም። አንዳንዱ ምንድን ነው የመሬት ካርታ በሁለት ሰው እጅ ይገኛል አሉ። ይሄኛውም መሬት ካርታ አለው፣ ያኛውም የመሬት ካርታ አለው። ምን አይነት እንደሆነ የእስራኤል ቅዱስ እግዚአብሔር ይወቅን ምን እንደሆነ አላውቅም። እና ስለዚህ እነዛ ያደረጉ ክርስቲያኖች ናቸው ማለት አይደለም። ይሄ የሚወገዝ ኃጢአት ነው። ይሄ ዲሞኒክ ነው፣ የሰይጣን ስራ ነው። አንድም ቦታ ሁለት ሰው። ምክንያቱም እዚህ ውስጥ ገንዘብ እንዳለ ጉቦ እንዳለ ያስታውቃል። እንዴት ለሁለት ሰው አንድ ቦታ ይሰጣል? እንዴት ለአንድ ቦታ ፈቃድ ይሰጣል? ምን አይነት ጭንቅላት ነው? ምን አይነት ዘመን ነው? ስለዚህ በስርዓት ህብረተሰቡን በማገልገል ማንነታችንን ወንጌላችንን እንመሰክራለን። በታማኝነት እኛ ጋር የመጡ ፈገግታ ጠግቦ ምስጋና ጠግቦ መሄድ አለባቸው። በቁጣ ጊዜው አሁን አይደለም፣ በሚመጣው ሳምንት፣ በሚመጣው 2 ሳምንት እየተባለ ሰው ማንገላታት አይደለም። እኛ ጋር የሚመጡ እግዚአብሔርን የሚያመሰግኑ፣ ስለ እናንተ እግዚአብሔርን የሚያመሰግኑ፣ ስለ ዘበኛው እግዚአብሔርን እንዲያመሰግኑ፣ በውስጥ ያሉትን ስለሚያስተናግዱ እግዚአብሔርን እንዲያመሰግኑ የኢትዮጵያ ክርስቲያኖች ይህንን እወቁ። በመሪነት ላይ ያላችሁ ከላይ እስከታች የክርስቶስ ኢየሱስን ፈገግታ አሳዩአቸው፣ ፍቅር አሳዩአቸው፣ ትዕግስት አሳዩአቸው፣ እርዷቸው፣ እውነትን ንገሯቸው። በዛ አይነት ጉቦን በማስወገድ እኛ የጉቦን ቦታ የወንጌልን ኃይል፣ የወንጌልን ፍቅር፣ የወንጌልን ስልጣን ለምድራችን እንገልጣለን። አሁን በምድራችን ወደ 35 ሚሊዮን ኢቫንጀሊካልስ አሉ ይባላል፣ ፕሮቴስታንቶች አሉ። እስኪ 35ቱ ቀርቶ 25 ሚሊዮን፣ 25ቱ እንኳ ቀርቶ 15ቱ ቀርቶ 10 ሚሊዮን 10 ሚሊዮን ኢትዮጵያውያን ክርስቲያኖች ነገ በፈገግታ እንውጣ፣ ነገ በፈገግታ ሰዎችን እንጨብጥ፣ ነገ በፈገግታ ኃላፊነታችን እንወጣ፣ ነገ በፈገግታ ሰዎችን በክብር እናስተናግድ። ወንጌል ይሄ ነው። ወንጌል ይሄ ነው። በሜዳ ላይ እዛ ቆሞ መዘመር፣ እዛ ቆሞ መስበክ ወይም እሑድ ጠዋት ተደብቆ ቤተክርስቲያን ሄዶ መመለስ አይደለም። በሄድክበት፣ በኖርክበት፣ በዋልክበት የክርስቶስ ኢየሱስን ፍቅር ትሕትና ማሳየት። እኔ ዛሬ ዶክተር የምለምነው የኢትዮጵያን ክርስቲያኖች ፕሮቴስታንቶች በሙሉ አዲስ አበባ ውስጥ ያሉ ነገ በፈገግታ ይውጡ፣ ትሕትና ይውጡ። የኢትዮጵያ ቢሮ ነገ ይለወጥ። አዎ መሪዎች የሆኑ ብድግ ብሎ ይጨብጡ፣ ያስተናግዱ። ለማስተናገድ ነው እግዚአብሔር እዛ ያስቀመጣቸው። እና ስለዚህ ይሄ ነው የሚያስፈልገውና በምድራችን ይሄ መርገም የምነሳው በቅዱሳን ነው፣ በእግዚአብሔር ሰዎች፣ እግዚአብሔርን በሚፈሩ ሰዎች። በጉቦ ይሄ ጉቦ ሙስና ምናምን የሚባል በዛ ነው እንትን የሚያደርገው። የእስራኤል አምላክ እግዚአብሔር
ለኢትዮጵያ ኢቫንጀሊካልስ ለኢትዮጵያ ምእመናን ማስተዋልን ይስጠን፣ ፈገግታን በፊታችን ላይ ያድርግ እግዚአብሔር እና ትጋትን በውስጣችን ያድርግ እግዚአብሔር። በእኛ በሄድንበት የሚሄዱ ሁሉ የሚደነቁ እግዚአብሔርን የሚያመሰግኑ እንዲሆኑ ወንጌል ያ ነው። የኢትዮጵያ ክርስቲያኖች ወንጌል ያ ነው። በዋልክበት ቦታ አንተን ያገኘ ሰው ገብቶ እንዴት አይነት ተስተናገድኩ፣ እንዴት አይነት የእግዚአብሔር ሰው፣ እንዴት አይነት የፍቅር ሰው የሚሉበት እንጂ ጉቦኛ ነው፣ ጉቦ ስጠኝ እንዲህ ያድርግ። አንዳንዶቹ እንዳውም ይሄን ያህል ስጠኝ ብሎ ይጠይቃሉ። ምን አይነት እንደሆነ አላውቅም። አንድ ቀን አንድ ጊዜ ቢሆነስ ይሄ ጉቦ በጣም እንትን ሆነ ሲባል ፕሬዚደንት ግርማ ወልደ ጊዮርጊስ ጋር ሄድኩኝና ይሄ ህዝቡ በጉቦ እንደተጨነቀ በዚህ እንዳለ ያውቃሉ ወይ አልኳቸው። ያ እናውቃለን አሉ። ታዲያ ለምን ዝም ትላላችሁ? አይ ለህዝቡ እኮ በቂ ስለማንከፍል እና ያው ህግ ምናምን አሉ። ተመልከቱ እንግዲህ ወገኔ፣ አንድ ህዝብ አንድ ሀገር ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ እንዲለወጥ ከተፈለገ ሁላችሁ ዋጋ መክፈል አለን። ሁላችሁ ዋጋ መክፈል አለብን። ምንድነው ዋጋው? በሚሰጠኝ ደሞዝ በምንም አይነት ልኖር፣ ከሌላ ትርፍ አልፍ በታማኝነት በተሰጠኝ ልኖር። እግዚአብሔር ዘመንን ያሳልፋል፣ ምድራችንን የበረከት ምድር ያደርጋል። መንግስትም ደግሞ እያሻሻለ ይሄዳል። ባለፈው ጊዜ ወደ ስንት ቢሊየን ብር እየከፈሉ ደሞዝን እንዳሻሻሉ ለወደፊትም ይሻሻላል። እኛ ወገኖቼ በታማኝነት በተሰጠን በትንሹ ዋጋ እንክፈል። ኢትዮጵያ ትለወጥ ዘንድ ህዝባችን ዋጋ መክፈል አለበት። በቃ ዋጋ በመክፈል ባለችን በመኖር እግዚአብሔርን በማመስገን እግዚአብሔርን ከፍ ከፍ በማድረግ እኔና እናንተ ለምድራችን መስካሪዎች እንሆናለን። የወንጌል መልእክተኞች እንሆናለን። እግዚአብሔር በህይወታችን ይከብራል። ያለን ትንሹ ይባረካል። ያለን ትንሹ ይባረካል። አሁን እኮ ብዙ ያላቸው ስለማይባረክ ይራባሉ። ያለን ትንሹ ይባረካል። ይሄንን ምስጢር እወቁ። ምንድነው ክርስቲያኖች? እኛ ባለን በትንሹ አስራታችንን ስንከፍል፣ ባለን በትንሹ መባ ስንሰጥ፣ በአመት ደግሞ እንትን አለ የበኩራት ጊዜ አለ። በኩራት የምንሰጥ ትንሹን ነገር እግዚአብሔር ይባርክልናል። በቃ ትንሹን ነገር ማን ነው ተርፎት የሚኖር? የት ዓለም ነው የት ምድር ነው ተርፎት የሚኖር? እግዚአብሔር ስለምንታመን እግዚአብሔር ይጠነቀቅልናል። እግዚአብሔር ይጠነቀቅልናል። ዶክተር ስለ እናንተ ማንሳት እንኳ እዚህ ላይ ትክክል አይመስለኝም። በምን ሁኔታ ታገለግሉ እንደነበረ፣ በምን ሁኔታ እንደምታገለግሉ ልብስ ለብሳችሁ ስትሄዱ ሚሊዮነርስ ትመስላላችሁ። በምን አይነት ከእጅ ወደ አፍ እንደምታገለግሉ ህዝቡ አቅም ይመስላችኋል። እኔ ግን ቤታችሁን ስለማቅ፣ ታሪካችሁን ስለማቅ ይህንን በድፍረት እናገራለሁ። እና ስለዚህ ጉቦ የተረገመ ነው። በኢትዮጵያ ምድር ጉቦ ይረገም። ኢትዮጵያ መስሪያ ቤቶች በናዝሬቱ በክርስቶስ ኢየሱስም ይረገም። ቅዱሳን በክርስቶስ ኢየሱስም የተቀደሱ ይሁኑ። በአስተሳሰባቸው የተቀደሱ፣ በአሰራራቸው በማገልገል ህዝባችንን በማገልገል የተቀደሱ ይሁኑ። እግዚአብሔር ምድርቷን ከጉቦ ነፃ ያውጣ። ከዚህ ርኩሰት፣ ከዚህ ሙስና ምን ያመጣል? የበለጠ ክሳራ ነው የሚያመጣው። የበለጠ መከራ፣ የበለጠ እጦት፣ የበለጠ ድህነት ነው የሚያመጣው። ስለዚህ ጉቦ ከምድርቷ ላይ መወገድ አለበት። ስለዚህ ነው ስለ ጉቦ መልሼ መላልሼ የምናገረው። ዶክተር እግዚአብሔር ይመስገን። አንድ ነገር በዚሁ ላይ እንጨምርና ወደሚቀጥለው ጥያቄ አልፋለሁ። ምናልባት በዚህ በወንጌላዊ አማኞች አገልግሎት ዙሪያ እንደዚህ አይነት ነገሮችን እያነሱ መነጋገር ብዙ የተለመደ አይደለም። እንደውም አንዳንድ ሰዎች ሁሉን ነገር ፖለቲካ ስለሚያደርጉት እዛ ውስጥ አትግቡ ይላሉና የት ጋ መግባት እንዳለብን የት ጋ መግባት እንደሌለብን እያወቅን የእግዚአብሔርን ቃል ባላንስ አድርገን መሄድ አለብን። ምክንያቱም መጥምቁ ዮሐንስ ደሞዛችሁ ይብቃችሁ፣ እናንተ ደግሞ ከትርፍ አትውሰዱ ብሎ ተናግሯል። አሁን አንድ ነገር ልጠይቅህ የምፈልገው ለምሳሌ አብያተ ክርስቲያናት እነዚህ ቅድም እንግዲህ ያነሳናቸው ወንድሞችና እህቶች አምሹር ማጆሪቲው
በአጥቢያ ቤተክርስቲያን ይገለገላሉ ብዬ አስባለሁ። ስለዚህ ወንጌላውያን አማኞች በአጥቢያ ቤተክርስቲያን በዲኖሚኔሽን ደረጃ ይህንን አይነት ነገር በተወሰነ ጊዜ እያነሱ ማስተማር በሴሚናር መልክ ቢሆን መነጋገር አያስፈልግም ወይ? ስለዚህ ካልቸራችን ልናደርገው ልማዳችን ልናደርገው አይገባም ወይምና ይሄ ነገር ትክክል አይደለም። የእግዚአብሔር ቃል ይቃወመዋል። አልፈን ስንሄድ በራሳችን ላይ ነው እርግማን የሚያመጣው። አንዳንዱ ባህል በጣም ይገርመኛል። ተረቱ ራሱ ሲሾም ያልበላ ሲሻር ይቆጨዋል ይላል። እንደነዚህ አይነት ነገሮች ናቸው አንዳንድ ጊዜ እኛን ተከትለው መጥተው ከዚህ መጽሐፍ ቅዱስ ከማይፈቅደው አዲሱ ህይወታችን ጋራ እንድንጓዝ የሚያደርገን። ስለዚህ ቤተክርስቲያን በአጥቢያ ይሁን በዲኖሚኔሽን እንደነዚህ አይነት ኢሹዎች ላይ ልትነጋገር አይገባም ወይ? እስቲ እዚህ ላይ ሐሳብ ስጥበትና ወደሚቀጥለው ጥያቄ አልፋለሁ። መነጋገር ነው እንዴ? በሚገባ መነጋገር። ኢትዮጵያን ኢቫንጀላይዝ እናደርጋለን ብለው ለኢቫንጀሊዝም ስንት ክላስ ስንት ምናምን ያደርጋል። እስኪ በቢሮ የሚሰሩትን ሰራተኞች ክርስቲያኖችን እናሰልጥናቸውና ሌሎችን እንዴት እንደሚያስተናግዱ እናስተምራቸው። በፈገግታ በታማኝነት ኤፌክቲቭ በመሆን እንደው ነገሩን በመጎተት ሳይሆን ከነገ ወዲያ ከሳምንት በኋላ ማለት ሳይሆን ወዲያው እንደመጡ በማስተናገድ ማን ነው በዛ ሰው የማይማረክ? ማን ነው በዛ ሰው እግዚአብሔርን የማመሰግን? ማን ነው ያን ሰው የምረሳው? እኮ ኢቫንጀሊካል ተረሱ። ወደ ቢሮቸው ብትሄድ ሰውየው አማኝ መሆኑን አለመሆኑን ወሬ ነው የምትሰማው እንጂ በህይወቱ ምንም የለም። እና ስለዚህ እኛ ኢቫንጀሊካልስ ህዝባችንን ምክንያቱም አብዛኛው እርግጠኛ ነኝ ሁሉም ስራ ሰርቶ ነው የሚኖረው። በሄደበት በምኖር ይህንን እያስወገደ ለእግዚአብሔር በንጽህና በቅድስና ቢኖር ህዝባችንን ደግሞ ብናስተምራቸው ታማኝነትን፣ ኤፌክቲቭ መሆንን፣ ጉብዝናን፣ ትህትናን ብናስተምራቸው ኢትዮጵያን አናሸንፍም እንደ ኦቨርናይት። ኢትዮጵያን ክርስቶስ ኢየሱስ በእውነት ይሰራል፣ በህይወታቸው ይሰራል። ክርስቶስ ኢየሱስ በማዕከላቸው ይሰራል። እነሱ የሚሉት እውነት ነው አይልም እንደ የኢትዮጵያ ህዝብ ይላል። እና ስለዚህ ይሄንን ነገር አዎ አንተ እንዳልከው የቤተ ክርስቲያን መሪ ህዝባችንን ማስተማር አለብን። ይሄ በደል እንደሆነ፣ ይሄ ትክክል እንደሆነ፣ ለሱ መርገም እንደሆነ ጉቦ ለምትቀበል መርገም ነው፣ ለሰጪው መርገም ነው። ምክንያቱም ከመንገድ እንዲወጣ ነው ጉቦ የሚሰጠው። ስለዚህ ይሄ መርገም ከኢትዮጵያ ምድር ክርስቶስ ኢየሱስም ይመታ። እኔ እንደዛ ነው የምለው እና ስለዚህ ማስተማር በግድ እንትን ማድረግ አለብን። ነገር ግን ችግሩ ምንድን ነው? እሁድ ጠዋት ያ አርብ ጉቦ የተቀበለው ሰውዬ ቸርች አባል ነው ይመጣል፣ ቁጭ ይላል። ሰባኪው ቆሞ ያን ፊት ጉቦ ኃጢአት ነው ብሎ መስበክ ይከብደዋል። ምክንያቱም ያልባለዛ ሽማግሌዎችን ጠርቶ እሱ ትክክል አይደለም ብሎ ከስራም ሊያስወጣ ይችላል። ምክንያቱም ያ መርገም አለና በጽድቅ ሰዎች ከተናገሩ፣ በግልጽነት ሰዎች ከተናገሩ ክስ ይመሰረትባቸዋል። አብሮ ከሚሰሩ ከሽማግሌዎች ጋር ከዛ ክስ ይመሰረትባቸዋል። እና ያ እንትን እንዳይሆን ወገኔ እኛ ማድረግ ያለብን ምንድን ነው? ህዝባችንን ማስተማር። በታማኝነት እንስራ፣ በታማኝነት እንኖር። ህይወታችን የምስክርነት ዘመን ህይወት ይሁን። ይሄንን ነው ለማለት የምለው። ዶክተር ጌታ ይመስገን፣ እግዚአብሔር ይመስገን። ያው ይሄ እንግዲህ የምንቀጥልበት ጉዳይ ይሆናል። ቅድምም እንዳልኩት በዚህ በኤልሻዳይ ቴሌቪዥን በማህበራዊ ጉዳይ ላይ የሚሰሩ ወገኖች አሉ። ለእናንተም ነው እንግዲህ ይሄንን ቶፒክ የምንተው፣ እናንተም ቀጥሉበት። ወንጌላዊ አማኞች በዚህ መንገድ ምን ልናደርግ ይገባል? ምናልባት የቤተክርስቲያን መሪዎች የምትሰሙ በዚህ ነገር ላይ አስቡ፣ ተነጋገሩ። በሴሚናር መልክ ሊሆን ይችላል፣ በትምህርት መልክ ሊሆን ይችላል። ሁልጊዜ ኮንፈረንሶቻችን ትራዲሽናል በሆነ መንገድ በሆን ብቻ የለባቸውም። እንደ ቤተክርስቲያን የእኛን ጄኔሬሽን የዚህን ዘመን እግዚአብሔርን የማያስከብረውን ነገር እየፈለግን መንቀስ፣ እግዚአብሔር ደግሞ ሊያደርግ የሚፈልገውን ነገር ወደ ህዝቡ ማምጣት ነው ጥሪያችን። ስለዚህ በዚህ ነገር ላይ ምከሩ፣ አስቡ። እንዴት ነው ከዚህ የምንወጣው? እግዚአብሔር የሶሉሽን አምላክ ነው። ስለዚህ
አስቡበት። አንዱ የዘመናችን ተግዳሮት ነው። ኦፍኮርስ ለዘመናት የኖረ ነገር ነው። ነገር ግን ወንጌላዊ አማኞች በዚህ ነገር ብዙ አንታማም ነበር። እኛ ልጆች ሆነን በጣም በጣም የከበረ ስም ነበራቸው በዛ ዘመን የነበሩ ጴንጤ እየተባሉ እንደውም ያላደረጉትን አደረጉ ወይም ደግሞ እንዲህ ነው የሚያምኑት ተብሎ በእነሱ ላይ ሌላ ነገር ይነገር ነበር እንጂ በተግባራቸው እንደዚህ ወድቀው ተሸንፈው ስያሜ ተሰጥቷቸው አያውቅም። አሁን አወዳደቃችን ወደዚህ ነው። ለመነሳት ለምንፈልግ እግዚአብሔር አሁንም መንገድ አለው። ስለዚህ ግቦን፣ ሙስናን በተመለከተ ነገር እንዳስፈላጊነቱ ማስተማር፣ መምከር ይጠበቅብናል። ሌላው እንድናነሳ እንግዲህ ከዚህ ከመልእክትህ ውስጥ አንድ እንድናነሳ የያዝኩት ስለ ግብር አከፋፈልም አንስተሃልና በዚህ ዘመን አንዱ የሚነሳው ካስከፋዩም በጣም ትክክል አይደለም ይላል። አንዳንዱ ደግሞ አንተም እንዳነሳኸው አድቫንቴጁን ለመምታት ሲጠቀምበት ይታያል፣ ይሰማል። በአጠቃላይ ግን አማኞች ከግብር ጋር ግብር ከመክፈል ጋር በተገናኘ ምን አይነት አቋም ነው ሊኖረን የሚገባው? በጣም በአንድ ቃል መልሳለሁ፣ በታማኝነት መክፈል ነው። በቃ ሌላ ምንም ውጣ ውረድ የለውም። ግብር እግዚአብሔር ያዘዘው ነው። ከዛ ከሮሜ ምዕራፍ 13 ብዙ ነገር ሰዎቻችን በጣም እዛ ላይ ያነሳውን በጣም ይገርመኛል። ይህችን ብቻ የኢትዮጵያ ሕዝብ ቢያውቅ ከብዙ ግራ መጋባት፣ ከብዙ መከራ፣ ከብዙ ብቻ የሮሜ መልእክት የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች 11 ከቁርአን አርግልኝና እንደገና ላንብበው። ይሄንን ላንብበው። ነፍስ ያሉት ባለስልጣኖች ያለን ሁላችን ስልጣን ስር ነው ያለን፣ በባለስልጣን ስር ነው ያለን። ልጆች በወቻቸው፣ ሚስት በሚስት ስር፣ እያንዳንዳችን ባለንበት። አዎ ሰራተኛ በሰርቪስ ስር። ከዛ በኋላ ምንድነው? ከእግዚአብሔር ካልተገኘ በቀር ስልጣን የለምና ስልጣን ከእግዚአብሔር ነው። አንተ ያለ ባሁን ታሰሪሁ የትም ቦታ ሁን እግዚአብሔር ምስቲ ስለመረጠች አይደለም። አንተ መሪ የሆንኩ እግዚአብሔር ስለመረጠ ነው። ዶቺ ስለ አይደለም አንተ ስለመረጥከው ነው። አንተ እግዚአብሔር ስለመረጠ ነው። እና ስለዚህ እኛ የእግዚአብሔርን ቦታ እንወቅ። ከዛ በኋላ ምንድነው የምናገረው? እዚህ ቁጥር 13 ላይ እንዳለው ከቁጥር 1 ጀምሬ ነው ከእግዚአብሔር የተገኘ በቀር ስልጣን የለምና። የኢትዮጵያ ሕዝብ ፕሊዝ እግዚአብሔርን ትፈሩ እንደሆነ ይህንን ይወቁ። ይህንን ማወቅ ያላችሁን ቦታ ማወቅ ነው፣ ያላችሁበትን ቦታ እና ስለዚህ ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። እግዚአብሔር መጥቶ ሾምኳቸው ብሎ አይነግርህም። ነገር ግን አመጣቸው፣ እሱ ነው የሾማቸው። ስለዚህ ባለስልጣን የሚቃወም እግዚአብሔርን ስርዓት ይቃወማል ይላል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ ይላል። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደለምና ይላል። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል ይላል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። ባለስልጣን የእግዚአብሔር አገልጋይ ነው። ባል የእግዚአብሔር አገልጋይ ነው። አሰሪ የእግዚአብሔር አገልጋይ ነው። ወገኔ የትምህርት ቤት ዳይሬክተር አገልጋይ ነው። የተሾመ ሰው ባለበት ኃላፊነት አገልጋይ ነው እና ስለዚህ ክፉ ብታደርግ ግን ፍራ፣ ቁጣውን ለማሰብ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። የእግዚአብሔር አገልጋይ ይበቀላል፣ ሊባር ይበቀላል። ስለዚህ ስለ ቁጣ ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህም ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። የእግዚአብሔር አገልጋይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ብሎ ስንት ጊዜ እንደደጋገመ ልባር። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን። ምንድነው የምለው? ለሚገባው ክብርን፣ ክብር ለሚገባው ክብርን ስጡ ነው የምለው። ከእግዚአብሔር የመጣ ትእዛዝ ነው። ምክንያቱም ይሄ ቀረጥ መክፈል፣ ግብር መክፈል ለሀገሪቷ ለአንድነት ያስፈልጋታልና ነው። ከእግዚአብሔር የመጣ ቃል ነው ይሄ። ስለዚህ እግዚአብሔር ያዘዘውን እኔና እናንተ እግዚአብሔር በሰጠን
መጠን በሰጠን ገቢ ታማኞች ሆነን ግብር መክፈል ትክክል ነው። ኢትዮጵያ ውስጥ እኔ ድሮ ሰራተኛ ነበርኩና ያውቃል። መንግስት የሚፈልገው ምን ያህል እንደሆነ ያውቃል። እሱ ቆርጦ ይወስዳል። በኢትዮጵያ ውስጥ ችግር ያለው በነጋዴዎቹ ጋር ነው። ምክንያቱም መንግስት አያውቅም ምን ያህል እንዳተረፉ፣ ምን ያህል ገቢ እንዳገኙ ምናምን። ከዛ በኋላ ይሄንን ያህል አገኘን፣ ይሄንን ያህል እንትን አደረግን ይላል። የዚህ አይነት ነገር ግን የእግዚአብሔር ሕዝብ ልባር ግብር ሰው ስላየን አይደለም የምንከፍለው፣ እግዚአብሔር ስለሚያየን ነው። እግዚአብሔር ስለሚያየን ነው። አንድ ጊዜ አንድ ታሪክ ሰማ። እውነት ይሁን ውሸት አላውቅም። ነገር ግን እዛ መርካቶ ሲቃጠል በቃ የተቃጠለባችሁ እንትን ስንት ነው ሲባል አንዳንዱ 200 ሚሊዮን፣ 300 ሚሊዮን፣ 400 ሚሊዮን አሉ። እስኪ ቀረጥ የከፈላችሁበትን አምጡ ሲባል ማን ያምጣ? እውነት እንደሆነ ውሸት እንደሆነ አላውቅም። ይህንን ነው የሰማው። ግን የእግዚአብሔር ሕዝብ ቀረጢን ክፈሉ። በቀረጢን ባለመክፈል አትበለጽጉም፣ በማጭበርበር አትበለጽጉም። እናንተ መንግስትን ስታጭበረብሩ ሌላ ደግሞ መጥቶ ያጭበረብራችኋል። ይዛችሁ አታመልጡም። ይሄ ነው የችግሩ። የማጭበርበር ገንዘብ የሚያጭበረብር ሰው እሱ ራሱ በራሱ ላይ ይደርስበታል። አዎ። እና ስለዚህ እኛ ማድረግ ያለብን በተሰጠን በተነገረን ታማኞች እንሆንና ግብር እንክፈል። አሁን ችግሩ ያለው ምንድነው? እነዚህ ግብር ሰብሳቢዎቹ፣ ግብር አስከፋዎቹ በጣም በጉቦ የተበላሹ እንደሆነ ነው የሚሰማው። 100% እኔ እርግጠኛ ነኝ ግብራቸውን በታማኝነት የሚከፍሉ እንዳሉ አምናለሁ። መንግስትም የሚሸልማቸው አሉ። ግብር በትክክል ከፈላችሁ ተብሎ እንትናችሁ ነፃ አሉ። ነገር ግን እነዚህን እንኳ ጉቦ ለማግኘት ከነሱ እንትን ለማግኘት በእነሱ ላይ ጫና የሚያደርጉ አሉ። አንድ እኔ የማውቀው ወንድም አለ። ስሙን እዚህ ላይ መጥራት አልፈልግም። እና ሁሉ ቦታ እንትን ሆኖለት ያ ቦታ የእሱ እንደሆነ ሁሉ ነገር ካለቀ በኋላ አንደኛው ገንዘብ ካላመጣ ይሄ ቦታ ያንተ አይሆንም ማለት፣ በነጋታው ሌላ ሰው መጥቶ ተረክቦ ተገኘ ያለቀው በግብር በተለያየ መንገድ። እንደዚህ አይነት ነገር የኢትዮጵያ ሕዝብ ይሄ የሚያዋጣን አይደለም። ስለዚህ ግብር እግዚአብሔር የሚጠብቅባችሁ እንደነገርኳችሁ የመንግስት ደመወዝተኞች፣ መንግስት የሚከፍላችሁ መንግስት ነው የሚቆርጠው። እነሱ ጋር አይደርስም፣ ምንም ችግር የለም። ነጋዴዎች ውጭ የሚሄዱ የሚገቡ እነሱ በታማኝነት ግብራቸውን ይከፍሉ ዘንድ እግዚአብሔር ያዛል። ከዛ በኋላ ይባረክላችኋል፣ ይባረካል። ዛሬ 100 ሰው የሚያሰራ ነገ 200 ያሰራል፣ ከነገ ወዲያ 300 ያሰራል። አንድ ጊዜ 6,000 ሰራተኛ አለኝ 10,000 ሰራተኛ አለኝ ያለኝ ሰው አለ። አስደናቂ አይደለም? እግዚአብሔር ባርኳችኋል። እና ስለዚህ በግብር አካባቢ የኢትዮጵያ ሕዝብ በተለይ ክርስቲያኑ ሕዝበ ክርስቲያኑ መታመን አለበት። ምንም ያለ ምንም እንትን ስማቸው ሳይጠራ ስማቸው ሳይነሳ ጉቦ እየሰጡ ከመደበቅ ያ ጉቦ የሚሰጡትን ግብር ቢከፍሉ ይሻላቸዋል፣ ለበረከት ይሆናልና። ይሄ ነው የምለው። እኔ አንተ የጠየቀውን መልሼ እንደሆነ ያላቅም ዶክተር። በጣም ትክክል ነው። በጣም መልሰዋል። እንግዲህ ወደ ሌላው ጥያቄ አልፋለሁ። በመልእክቱ ከሰማነው መሃል ሌላ ትንሽ እንድታብራራው የፈለግኩት ነገር መልእክትህ ላይ ክርስቲያኖች መሪዎችን ሲሳደቡ ሲያንቋሽሹ መስማትና ማየት እጅግ ያሳዝናል ብለሃል። ይህ አይነቱ አመለካከት ምንጩ ምን ሊሆን ይችላል? ለምንድን ነው አማኞች ወደዚህ የገባ ነው? እኔም እሰማለሁ። በጣም የሚያሳዝን ኢቭን በጸሎት ስም የሚደረግ ብዙ ነገር እንሰማለን። ግን ምንጩ ምንድን ነው? እንደው ካንተ መረዳት ትንሽ ብንሰማ ፈልጋለሁ። እንደነዚህ አይነት ክርስቲያኖች እንዲህ አይነትን ነገር በመሪዎች ላይ የሚያሰሙት ከምን የተነሳ ነው ብለህ ታምናለህ? ውስጣቸው የእግዚአብሔር ፍርሃት ስለሌለ ነው። ስለዚህ እይታቸው የእግዚአብሔር ሳይሆን የዓለም እይታ፣ የስጋ እይታ፣ የሰው እይታ ስለሆነ ነው እንጂ ባለስልጣንን እግዚአብሔር ባስቀመጠው ቦታ ማክበር አለብን እንጂ እሱ እንደዚህ ነው እንደዛ ነው። የሚያስደንቅ ዶክተር
እንደዛ የሚሉ ሰዎች በቤታቸው በህይወታቸው ክብር የለም፣ በትዳራቸው እንኳን ክብር የለም፣ በሚስቶቻቸው እንኳን አይከበሩ። በጣም የሚያስደንቅ ነው። በጣም በብዙ ችግር ውስጥ ያልፋሉ። እና ምንድነው እግዚአብሔር ለምን አስቀመጠው? አንድን ሰው በሌላ ሲያስቀምጥ ምክንያት ስላለው ነው። ለእኔ ጥቅም ነው። እኔን ለመጉዳት አይደለም። እኔን እንዲጠብቅ ነው። እኔ በምንም አይነት እንዳልጎዳ ነው እግዚአብሔር አንድን ሰው በእኔ ላይ የሚያስቀምጠው። እኔን ለመጠበቅ፣ መንግስት አገሪን ለመጠበቅ፣ ድሃውን ለመጠበቅ፣ ደካማውን ለመጠበቅ፣ የወደቀው ወድቆ እንዳይቀር ለመጠበቅ ነው እግዚአብሔር መንግስት ያስቀምጥ። ነገር ግን ይሄ ተራ ህዝብ ምንም የማያውቀው ምንም የማያገባ ይነሳና እገሌ እንደዚህ ነው። 99% በኢትዮጵያ ውስጥ የሚወራ ውሸት ነው። የወሬ ወሬ ነው። አንደኛው ከዚህ ፈጥሮ ይናገራል፣ ነገ በመቶ እጅ እየተባዛ ይሄዳል። አንደኛው እንደዚህ ሆኗል፣ 100 እየተባዛ ይሄዳል። የውሸት ውሸት። ስለዚህ ቅዱሳን ያኖች አንደበታቸው መጠበቅ አለባቸው ነው የኔ። ለጠላት ለሰይጣን አንደበታችሁን አሳልፋችሁ አትስጡ። ለማታውቁት ነገር እንደዚህ ሆኖ ገሌ እንደዚህ አድርጎ የታየ የተሰማ አንድ ማረጋገጫ የላቸው። አንድ ልክ እንደሰማ ሰው ልክ አብሮ እንደተወያየ ሰው ያን ይናገራል። እንደ ገሌ እንደዚህ ነው፣ እገሌ እንደዛ ያደርጋል፣ እገሌ ዘረኛ ነው፣ እገሌ ጉቦኛ ነው፣ እገሌ ምናምን። ፕሊዝ እግዚአብሔርን የምትፈሩ ከሆነ አንደበታችሁ ይጠበቅ። በአንደበቱ መሪውን የማያከብር የትኛው መሪውን በአንደበቷ ባሏን የማታከብር ሴት ምን ይሆናል? ሰውየው አይከበርም፣ እሷም አትከበርም። በአንደበታችሁ ወላጆቻቸው የማያከብሩ ልጆች ምን ያደርጋሉ? ወላጆቻቸውን ያቃልላሉ፣ ለራሳቸውም ይቃልላሉ። ቀላል ነገር የምናገር ሰው ቀላል ነው። ስለ ሰው ሁሉ የምትነግረኝ ቀላል ነገር የምትነግረኝ ከሆነ አንተ ቀላል ነህ፣ አትንገረኝ። አለቀ። ሰው ማቃለል፣ ባለስልጣንም ማቃለል፣ ስልጣን የሌላቸው እንደ እኔም አሁን በቤቴ ባለቤቴን አላቃልላትም። በምንም አይነት አከብራታለሁ። በእኛ ስር ያሉትን ማክበር፣ በእኛ በላይ ያሉትን ማክበር፣ ይሄ ነው የእግዚአብሔር ዓላማ። እና ስለዚህ ክርስቲያኖች ሆነ እንዲሆን በተለይ የእግዚአብሔር ሰዎች እንደዛ ሲሉ በጣም ያስቀይማል፣ በጣም ያሳዝናል። በራሳቸው ላይ ውርደትን ያመጣሉ። እነሱ ደግሞ በማንም አይከበሩ። የማታከብር ከሆነ ማንም አያከብርም። አለቀ ዳሴት። ስለዚህ ተጠንቀቁ ለማለት ብዬ ነው ዶክተር ይህንን ያልኩት። እግዚአብሔር የተመሰገነ ይሁን። እንግዲህ ጥያቄዎችን ወደ ማጠቃለል እየሄድኩ ነው። አምስተኛው የምናነሳው አንድ ከመልእክቱ መካከል ሪሊ በጣም የነካኝ ነው። እንደ ጥያቄ ሌሎችም ደግሞ እንዲሰሙት ስለፈለግኩ አነሳዋለሁ። በዚህ ቀደም በሰማነው መልእክት ውስጥ አንድ ካነሳቸው አባባሎች እግዚአብሔር ለዓላማው ሰውን እንጂ ጎሳን አይመርጥም ብለሃል። ይሄ በጣም ትክክለኛ ነገር ነው። ነገር ግን አሁን እዚህ ኢትዮጵያ ያለውን ሪያሊቲ ሳይ ይጋጭብኛል። እንደ ጥያቄ የማቀርበው ይህን አባባል ኢትዮጵያ ውስጥ ካለው ነባራዊ እውነታ ጋራ እንዴት ታስታርቀዋለህ? እግዚአብሔር ለዓላማው ሰውን እንጂ ጎሳን አይመርጥም። ብዙ ሰዎች ሲቸገሩ ያለው ከነሱ ጎሳ ከነሱ ቋንቋ ተናጋሪ ያልሆነ ሰው ፊተኛ መሪ ሲሆን በጣም ይቸገራሉ። ብዙ ምክንያታቸው ያ እንዳልሆነ ለመሸፈን ብዙ ምክንያቶች ይሰጣል። ትላንትና አንድ ፕሮግራም ስከታተል ነበረ። በኢትዮጵያ ኦርቶዶክስ ቤተክርስቲያን በተካሄደው የሹመት ለውጥ ላይ አንድ ሴት ቀርበው ይናገሩ ነበርና በጣም የሚገርም የእውነት መልእክት ይናገራሉ ሴትዮዋ። አንዳንድ ሰዎች ተቃውሞ የደረሰባቸው ከመጡበት ቋንቋ የተነሳ እንደሆነ ዛሬም እኔም እንደሱ ነው ማምነውና ብዙ ሰዎች አንተ ካልከው እውነት ጋር ከመታረቅ ይልቅ ሲቸገረው ያለው እና ይሄንን እውነት እንዴት ትገልጠዋል? አዎ ምንድነው ሰዎች ኦፍኮርስ ከባህላቸው ከቋንቋቸው ከሚያውቁት ሰው ይሄ ነው እሱ ብሾም እሱ ባይሾም ምናምን ይላሉ። ከዛ ከባህላቸው ደግሞ አልፎ ሌላ ማየት አይችሉም። ምክንያቱም አይናቸው ተይዘዋል፣ በእውቀታቸው ተይዘዋል። በቃ ውስን ናቸው። ቋንቋቸው ወስናቸዋል፣ ባህላቸው ወስናቸዋል፣ ጎሰኛ ብሔራቸው ወስናቸዋል ናቸው። እግዚአብሔር አይወሰንም እና እኛ አሁን የምናውቀው
በኢትዮጵያ ውስጥ እንግዲህ ሶስቱ ዋናው ብሔረሰብ አማራ፣ ኦሮሞና ትግሬው ነው። እኛ የምናስበው ከዛ መሪ የእስራኤል አምላክ እግዚአብሔር እነሱን አልፎ ከጋምቤላ፣ ከአፋር፣ ከቦረና ምን ልበል ከየት አምጥቶ መሪ ሊያደርግ ይችላል። እሱ ፈጣሪ ነው። በእኔ ቋንቋ አይወሰንም፣ በእኔ እውቀት አይወሰንም፣ በእኔ ምርጫ አይወሰንም፣ በእኔ አካሄድ አይወሰንም። ስለዚህ እግዚአብሔር ያን ሰው ሲያመጣ ደግሞ ከኔ የሚጠበቀው ማክበር ነው እንጂ እሱ ከዛ ዘር ነው፣ እሱ ከዛ እንትን ነው፣ ቋንቋ ነው። ቋንቋ የራሲ ችግር ነው እንጂ የእግዚአብሔር ችግር አይደለም። ያንተ ብሔር ያንተ ችግር ነው እንጂ የእግዚአብሔር አይደለም። ከየት እንደመጣ ከሰሜን መጣ ከደቡብ መጣ ምንም ለእግዚአብሔር ስመት የለም። ምንም ጉዳዩ አይደለም። እግዚአብሔር ፈጠረ፣ ሰሜኑን፣ ምስራቁን፣ ምዕራቡን ፈጠረ፣ ዓለምን ፈጠረ፣ ዩኒቨርሲን ፈጠረ። እግዚአብሔር በአንተ አመለካከት በአንቺ አመለካከት ይኖር ዘንድ ይመርጥ ዘንድ ይሾም ዘንድ ሰው አይደለም እና ስለዚህ እኔና እናንተ ማድረግ ያለብን እግዚአብሔር ሆይ ሐሳቢ ምንድን ነው? ምርጫ ምንድን ነው? የምታመጣውን ሰው በምስጋና እቀበለዋለሁ፣ አከብረዋለሁ፣ አገለግለዋለሁ፣ በሱ ህይወት በሱ ይባረካለሁ። ከእግዚአብሔር አሜን ብለን መቀበል ነው እንጂ በኢትዮጵያ ውስጥ ያለው አሁን በሰሜን የነበረው ጦርነት ምን ፍለጋ ነው? 6 ወጣት ሞተ የተባለው ምን ፍለጋ ነው? እኔ በግድ ካልገዝ የሚል ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው? እግዚአብሔር ደስ ያሰኘውን ሰው ያመጣል፣ ደስ ያሰኘውን ሰው ይሾማል፣ ይጠቀምበታል። እግዚአብሔር ሲጠቀምበት ደግሞ በግልጽ ይታያል፣ በግልጽ ሲሰራበት ይታያል። እኛ ግን ከሩቁ ቆመን እንደዛ እኮ ነው እንደዛ ምናምን እንላለን። አቁሙ፣ እናቁም። የኢትዮጵያ ህዝብ ይሄ በቃ ያ ዘመን አለፈ። በቃ እንዴ እግዚአብሔር የመረጠውን ከየትም ያምጣ። ከኩናማ ለምን አመጣም? እግዚአብሔር የመረጠውን ከአፋር ከሶማሊያ ለምን አመጣም? እንዴ ከሁሉ ቦታ ከፈለገ ቦታ ለምን አመጣም? እግዚአብሔር እኔና እናንተ አሜን ብለን መቀበል፣ አሜን ብለን መታዘዝ፣ አሜን ብለን መኖር፣ አሜን ብለን ለምድራችን ለበረከት መሆን እንጂ ይሄ ገሌ ከዛ ነው ገሌ ቋንቋ እየተከተል ለምንድን ነው የምንጎሳቆለው? የአንተ ቋንቋ ምንድን ነው? እግዚአብሔር ዘንድ ምንድን ነው? ቋንቋ እኮ ሚዲየም ኦፍ ኮሚኒኬሽን ይላሉ በእንግሊዝኛ። ምንድን ነው? የመገናኛ ቋንቋ ነው እንጂ የሚያጸድቅ አይደለም። አጸድቅበትም። አሁን የኢትዮጵያውያን የሚጣሉበት ቋንቋ ከኢትዮጵያ ሲወጡ ወደ ኬንያ ሲገቡ ወይም ወደ ሱዳን ሲገቡ አንድ ብርጭቆ ውሃ የሚገዙበት ቋንቋ አይደለም። አንድ ውሃ ትገዛበት አንተ አሁን የምትሞትለትን ቋንቋ ፕሊዝ እባካችሁ አስተውሉ። ሰው ቋንቋው አይደለም። ሰው ወገኑ ማለት ብሔሩ አይደለም። ሰው እግዚአብሔር የፈጠረው ሰው ነው። ይህንን እግዚአብሔር የፈጠረውን ሰው አምጥቶ በፈለገ መንገድ እግዚአብሔር ሊጠቀምበት ይችላል። የኔ ኃላፊነት ምንድን ነው? እኔን ከፈለገኝ ፈቃደኛ መሆን፣ ሌላን ከፈለገ እሱን በምስጋና መቀበል። ይሄ ነውና ይህንን ነገር እኛ በዚህ አይነት ማስተዋል ያለን ሰዎች መሆን አለብን። ስለምንድን ነው እስከ መቼ ነው እንደዚህ አይነት ድንቁርና ውስጥ የምንኖረው? እስከ መቼ ነው የኢትዮጵያ ሕዝብ በዚህ ጨለማ ውስጥ? የኔን ቋንቋ አልተናገር የኔ ቋንቋ አልመጣ። እንደዚህ አይነት ነገር እንዳይሆን ምንድን ነው እግዚአብሔር የሚመርጠው ሰውየውን ነው፣ ልብህን ነው እግዚአብሔር የሚያው፣ ቋንቋ አይደለም። እግዚአብሔር ልብህን ነው የሚያው፣ ጾታይን አይደለም። እግዚአብሔር የሚያይ ልብህን ነው፣ የት አካባቢ እንደተወለድክ አይደለም። ይህንን ነገር የኢትዮጵያ ህዝብ ይወቅ። ይወዳችኋል። ዶክተር ከዚህ በላይ የሚለው ነገር የለኝም። ያንተን ህዝብ እግዚአብሔር ይባርክልህ። አሜን። ጌታ ይመስገን። የመጨረሻው ጥያቄ እሱን አነሳና ጸሎት እንድንጸልይ እፈልጋለሁ። የምንጸልይበትን ርዕስ እናገራለሁ። ከሐምሌ 10 ጀምሮ እስከ ሐምሌ 30 የማለዳ ጸሎት ይኖረናል። እሱንም እንድትከታተሉ እንድንጸልይ እግዚአብሔር የጠቆመን ማንሳት እፈልጋለሁ። መጨረሻ ላይ እንድናነሳው የያዝኩት ጥያቄ አንዳንድ ሰዎች ከብሔር ጋር በተገናኘ ይነሱ የነበሩ ጥያቄዎች ባለፉት ጊዜያት ማለት ነው ከ50 ከ40 ዓመት ከ30 ዓመት በፊት
በአብዛኛው ምላሽ ስላገኘ ከዚህ በኋላ ኢትዮጵያ ውስጥ በብሔር ተደራጅቶ የፖለቲካ ፓርቲ ማቋቋም በሕግ ቢከለከል ይጠቅማል እንጂ አይጎዳም ብለው ሰጀስት ያደርጋሉ። ይህንን ሀሳብ እንዴት ታየዋለህ? ቅድም መነሻችን ላይ አንዱም የዚህ የክልል ነገር ምናምን እንግዲህ እነዚህ ነገሮች ነበሩ መነሻው እና አሁን ግን ብዙ ነገር ስለተመለሰ ከዚህ በኋላ ወደፊት የፓርቲ ፖለቲካ እንጂ በዚህ በብሔር እየተደራጁ በቋንቋ ብቻ እየተደራጁ መሄዱ ለሀገሪቱም አይበጅም፣ ዓለምም ለደረሰበት የማህበረሰብ ግንኙነት የፖለቲካ ጠቀሜታ ብዙ ከዚህ በኋላ አይፈይድም የሚል እሳቤ ያለና እንደ አንድ የሃይማኖት ወይ አባት ምን ምክር አለ በዚህ ላይ? አዎ ምንድነው ፖለቲካ ሳይንስ ነው። በምድራችን ሳይንስ አልሆነም እንጂ ለአጭበርባሪዎች ለውሸተኞች ተብሎ ይወራል እንጂ ፖለቲካ ሳይንስ ነው። ሳይንስ ደግሞ በውሸት አይነገርም፣ ተቀባይነት የለውም። ፕሩፍ ተደርጎ እውነት ነው ከተባለ ነው እና ሁላችን በምድራችን ዓለም ላይ የሳይንስ ይሄ የፖለቲካ ሳይንስ የአመራር ሳይንስ ያስፈልጋል፣ የእውነተኝነት ሳይንስ ያስፈልጋል እና ስለዚህ ፖለቲካ ያስፈልጋል። ነገር ግን የብሔር ፖለቲካ የሚባል ነገር በምድር ላይ የለም። ያን ካል ወደ ጦርነት ይሄዳለሁ፣ ሌላውን ለኢትዮጵያ ይሰራሉ ማለት አስባለሁ። ለኢትዮጵያ ብለ ከኢትዮጵያ ወጥተ ውጭ ሆነ እሺ። ነገር ግን በኢትዮጵያ ውስጥ ሆነ የብሔር ፖለቲካ ካል እኔ ለራሴ ብቻ እዚሁ ለራሴ የራሴ ፖለቲካ የራሴ አመራር የራሴ ፓርቲ ወገኔ ፖለቲካ ዘር የለውም። ፖለቲካ ቋንቋ የለውም። በስርዓት መኖር፣ በስርዓት መተዳደር፣ በስርዓት መዋል፣ በስርዓት መግባት ነው ፖለቲካ። አንተ ግን የጎሳ አንተ ግን የብሔር ፖለቲካ ማድረግ መሞከር እሱ ራሱ ውድቀት ነው፣ ውርደት ነው እና ስለዚህ የብሔር ፖለቲካ የሚባል ነገር የለም።